ክብር ለኢየሱስ ይሁን። ስለዚህ ስለተወደደ ጊዜ እግዚአብሔርን እጅግ አድርጌ ባርካለሁ። እድሜን የሚጨምር ጌታ ነው። አሜን በሏ እና እግዚአብሔርን ባርካለሁ። ከዛ በመቀጠል ይሄንን የተወደደ እድል አክብሮ የሰጠኝን የቤተክርስቲያኒቷን መሪ ፕሮፌት ሄኖክን እዚህ ያሉትን አገልጋዮችን ሁሉ አመሰግናለሁ። የተቀመጣችሁ ተነሱ። እስቲ አጠገባችሁ ያለውን ሰው ጨበጥ አድርጉት። ተጨባበጡ። እንዴት ነህ? ደህና ነህ ወይ? ፈገግ በሉና አጠገባችሁ ያለውን ሰው ደስ ይበልህ በሉት። እስቲ ፈገግ በሉት። ዛሬ ቀንህ ነው በሉት። ቀንህ ነው ዛሬ። ተገላግለህ ነው የምትወጣው በሉት። ለቀቅ በሉ፣ ለቀቅ በሉ። ሲሪየስ አትሁኑ። እዩት እስቲ ፊቱን። ኮስተር ካለ ደግማችሁ ፈጠጥ ብላችሁ እዩት። ዛሬ መንፈስ ቅዱስ ሙቭ ያደርጋል። ጮና በደንብ አሜን በሉ። ሃሌሉያ። ሰንሰለት ይበጣጠሳል፣ ቀንበር ይሰበራል፣ በሽታ ይራገፋል። አራግፌ እወጣለሁ የሚል ሰው በደንብ አሜን 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 ጮና እስቲ በደንብ አሜን 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 አሜን። እስቲ አራግፌ እወጣለሁ በሉ አንዴ እስቲ። አንዳንዱ ገና ነው። ማን ቤላ? አይ ዛሬ ከመጀመሪያው ነው ግሎ የሚወጣው። ሃሌሉያ። እግዚአብሔር ዛሬ የታሰሩትን ይፈታል፣ የታመሙ ይፈወሳል። እስከ ዛሬ የተከተላችሁ የትኛው መርገም ጥላችሁ ትወጣላችሁ። የሆነ የጨከነ ጴንጤማ ፈልጋለሁ። አሜን የሚል አሜን ይሆንለት። እንገላገለዋለን። ሲጮክ በሉና አንዴ እገላገለዋለሁ በሉ ሲያኔ። በነገራችን ላይ የስብከቴ ሐሳብ አይደለም። ሌሊት ግን ስነቃ ስጸልይ እግዚአብሔር አንድ ቃል ወደ ውስጥ ያመጣ። ትዝ ይላችኋል በዘካርያስ መጽሐፍ ላይ እነሆ ንጉሥሽ ትሁት ሆኖ በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል የሚል የተስፋ ቃል አለ። ተስፋ ቃል አለ ከዘመናት በፊት የተወራ። ለሆነ ሰው ኮላወራ ለማን እንደሆነ አላቅም። ለሆነ ሰው ልናገር። ተስፋ ያለው ለተገደበ፣ ተስፋ ቃል ያለው ለተያዘ፣ ተስፋ ቃል ያለው ለተወሰነ ለሆነ ሰው እናገራለሁ። ዛሬ ትገላገለዋለህ። ከሞን እና ንጉሥሽ የዋህ ሆኖ በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል የሚል የተስፋ ቃል አለ። እና ያ ተስፋ ቃል የሚፈጸምበት ሰዓት ደረሰ። ኧረ ተወኝ። አሜን በለኝ፣ አሜን በለኝ። ሰዓቱ ደርሷል። የሆነ ሰው ከተስፋው ጋር ሊጨባበጥ ነው። ሰዓቱ ደርሷል። እንደዚህ እኮ አይደለም፣ እንደዚህ አይደለም። በደንብ ሲጮና በደንብ አሜን በሉ። ሃሌሉያ። ቀንጆቻችሁን አንሱና ሰዓቴ ደርሷል በሉ አንዴ። ሰዓቴ ደርሷል። ድገሙና በሉ አንዴ። ሰዓቴ ደርሷል። ና ሰዓቱ ደረሰ። ኢየሱስ ክርስቶስ ደቀ መዛሙርቱን ጠራና በፊታችሁ ወዳለች መንደር ሂዱና አንዲት የታሰረች ውርንጭላ ታገኛላችሁ። ከዘመናት በፊት ትንቢት የተነገረላት እኔ ልቀመጥባት የተገባ የታሰረች የተገደበች አለች። ሄዳችሁ እሷን ፍቱና አምጡልኝ። ማንም አንዳች ቢላችሁ ለጌታ ታስፈልገዋለች። አሁን ለስንት ሰው እንደሆነ አላቅም። ለጌታ የሚያስፈልግ ሰው ግን ይታየኛል። ስለምታስፈልገው የትንቢት ቃል ስላለ፣ ተስፋ ስላለ ዛሬ የያዘ ሰንሰለት ይበጠሳል። ሰዓቱ ደርሷል በሉ እስቲ አንዴ። አጠገባችሁ ያለውን ሰው ሰዓቱ ደርሷል። እጅ ለእጅ ተያይዘን እንጸልያለን። ሃሌሉያ።
ጭንቀት እንደሆነ አቃለው ግን እድል እንዳሰጡ የተቀመጠ ሰው አስነሱ የታመመም ቢሆን ይነሳ እጅ ለእጅ ተያዙ አይኖቻችንን ጨፍነን ነው የምንጸልየው ለጌታ ስለምታስፈልጉ ወንድሜ ጌታ ባንተ ላይ ዓላማ ስላለው የእግዚአብሔር እጅ ባንተ ላይ ይመጣል ዛሬ የያዘ ሰንሰለት ይወድቃል በጌታ ፍቅር አሳስባችኋለሁ አይኖቻችሁን ጨፍኑና ጸልዩ ዛሬ ብዙዎች ይፈታሉ ወደ ተስፋ ቃላቸው ይገሰግሳሉ ኤላጃና ካርታባ ካሴካዲያ አልቼለ በከለቨኒ ማክራዲያ የገደበ መርገም ይሰበራል የገደበ አጋንንት ይሰበራል የወሰነሽ በሽታ ይመታል የእግዚአብሔር እሳት ያልፋል አልቼለ በከኒያሳ ራካባካና ማሃቶሪያ አጋንንቶች ይመታሉ አሜን በለኝ ባከ አሜን በለኛ ሃሌሉያ በጌታ ፍቅር አሳስባችኋለሁ ስሙኝ ከባድ ደመና ቤቱ ላይ እየመጣ ነው ሃሎ አሁን ከሰው ጋር መታገል አልፈልግም ይሰማል ወይ ይሄ ደመና ይመጣል ለዘመናት የተጣበቀባችሁን ሰንሰለት ይበጥሰዋል ትገላገላላችሁ እኔ ምን አገባኝ እናገራለሁ ለሆነ ሰው እግዚአብሔር ይገላግልሃል ዛሬ አልጀነ ሄላ ካባራ ሴታንያ በሽታ ይራገፋል አጋንንት ይሰበራል የተያዛችሁ ትለቀቃላችሁ ንጉሱ በእናንተ ላይ ይቀመጣል ዛሬ ተያዙ አይኖቻችሁን ጨፍኑ ሃሌሉያ ክፎች ይመታሉ አጋንንቶች ይራገፋሉ ራቼና ካፓራ ባሳታራላባዲያ በሽታ መስለው የተቀመጡ ብዙዎችን ያዙ ያደቀቁ አሁን ይመታሉ ሁሉም ሰው እየተቃወመ ይጸልያል እያፈረሳችሁ እየተቃወማችሁ ጸልዩ እጅ ለእጅ እንደተያዛችሁ እያፈረሳችሁ አጋንንቶች ሲወድቁ ለአገልጋዮች ምልክትን ስጡ ሁሉም ሰው ይጸልያል እየተቃወመ ይጸልያል አገልጋዮች መሃል ግቡ አልጄኔ ከቬኒ ማሳካርታ ባሳ አልጃላ ባካራ ባሳቲና ማክራዲያ የበሽታ መናፍስት ይወድቃሉ የድግምት መናፍስት ይወድቃሉ የጉስቁልና መናፍስት ይመታሉ አልቴከቬኒ ማክራሳዲያ ማንም ሰው እንዳይወጣ አልጄለ በካኒያስ አርታባ halካዲጋ ማካዲያ ውጣ የክፉ መናፍስቶች የድግምት ኃይል የዘር ማንዘር መርገም በሽታ መስለው የተቀመጡ የትኛው መጋንንቶች ልቀቁና ውጡ በጌታ በኢየሱስ ስም ውጡ ሁሉም ሰው እየተቃወመ ይጸልይ Gama base para la bajala baradia Ertama kala barala setrada manala bosa አጠገባችሁ ያለውን ሰው ትከሻ ላይ በጌታ በኢየሱስ ስም በሉና አስቀምጡ ጸጥ በሉ እጃችሁ እንዳስቀመጣችሁ ጸጥ በሉ አውጡ የወደቀውን አውጡት አይኖቻችሁን ጨፍኑ ሌላ አንዲት ሴት አለች ራሷን ያማታል ወገቧን ይዛታል ሆዷን ይነፋታል ጤና የላትም
ብዙ ጊዜ ህክምና ተመላልሳለች እና ምን እንደሚያማት ግራ ይገባታል ሌሊት እየመጣ እንደ ወንድ ላይዋላ ይጋደምባታል ይተናነቃታል አንከራትቼ ገላታለሁ የሚል ቆይ ጸጥ በለው አንዴ ጸጥ በለው የድግምት መንፈስ ነው አይኖቻችሁን ጨፍኑ ድግምት ተሰርቶባት ነው ራሷን ይዛታል ወገቧን ይዛታል ጤና የላትም የሆነ ነገር ሰውነቷ ላይ መሄድ ሁሉ ይመስላታል ግራ ተጋብታለች አሁን ሰዓቱ ነው አንከራታ ገላትም ካለበት ስፍራ ጩና ውጣ አምጡት ውጣ እየጮክናት እየጮክ ውጡ በጌታ በኢየሱስ አምጡት ወደፊት አምጡት ውጡ በጌታ በኢየሱስ ማዛል ሌላ የእባብ መንፈስ ያደረባት ሴት አለች የእባብ መንፈስ እባካችሁ አይኖቻችሁን ጨፉና ጸልዩ ሰዎች ሲወድቁ ለአገልጋዮች ምልክት አሳዩ እየጮኻችሁ ውጡ የእባብ መንፈስ ያደረባት ሴት አለች እባብ ሌሊት በህልሟ እባብ ሲያሯሩጣ ሲያሳድዳት ታያለች የእባብ መንፈስ ነው የእባብ መንፈስ አንከራትቼ ገላታለሁ ይላል በላንተም ካለበት ስፍራ ጩና ውጣ የተቀመጠ ሰው ካለ አስነሱ አንዳንዶችን አንደበታቸውን ዘግቶ ያስቀምጣል ውጣ ሳል ውጣ አውጡት ናውጣ በጌታ በኢየሱስ ናውጣ ጃልካራሳ ታራባሽ ሲጅለስ ተያዙ እባካችሁ ብዙ ሰው ድራማ ነው የሚያየው አብረን ብናገለግል ደስ ይለኛል ና ፍረስ እስቲ አንዴ በኢየሱስ ድገምና በኢየሱስ ድገምና ፍረሱ በኢየሱስ ድገምና ፍረሱ በኢየሱስ ተያዙ ማርዳሽ አልካማሃዲጋ ሴሪያ ተያዙ እጅለሽ ተያዙ ብራኬቬኒ ማካራባሳ የጌታ መንፈስ ይናገረኛል በመቃብር አፈር የተደገመባት ሴት አለች ቤቷን እንድትጠላ ኑሮዋን እንድትጠላ ከቤትሽ ውጪ የሚላት አውጡት ወደቀ ኢየሱስ ጌታ ነው ናውጣ ራኬቬኔ ካሳታራሻዲያ ኤልቫና ጀኔ ክራባሳቲና ባካራለቦሳ ውጡ አሳቸዋለሁ ክፉ መናፍስቶች እስቲ አንዴ በኢየሱስ ስም በሉና አፍርሱ ድገሙና አፍርሱ በኢየሱስ ስም በሉና አፍርሱ ድገሙና አፍርሱ አንዴ በኢየሱስ ስም ተያዙ እስቲ እጅለሽ የተቀመጠ ሰው ካለ አስነሱ ውጪ ያላችሁ ማንም ሰው እንዳይወጣ እጅለሽ ተያዙ ገና ዛሬ የታመሙ ብዙዎች ይፈወሳሉ አረ በደንብ አሜን በሉኝ ተው ኤልባራ ከባራው ሴትራኒ ካቬኔ ሜክራዲያስ የሞት መንፈስ ይመታው አሜን በሉኝስ ይመታ ድገሙና በሉ አሜን ይመታ አንድ በሞት ፍርሃት መንፈስ ምትጨነቅ ሴት አለች የሞት መንፈስ ነው የሚያስጨንቃት እየተመቱ ነው የሞት ፍርሃት ውስጥ ነው ያለችው ይሄንን ወር መሻገር ትፈራለች ድንገት እሞት ይሆን ብላ ነው የምትፈራው ትሞቻለሽ የሚል ድምጽ ያሰማታል እና ሞታለሁ ብላ ነው የምትፈራው የሞት መንፈስ ነው በሞት ፍርሃት ተይዛ ነው ያለችው አሁን ይሄ የሞት መንፈስ ይወጋል ጩና በደንብ አሜን በል ይወጋል አሁን በል አንተ አዛለ ወደቀ ዛጋ
አምጡት ናውጣ በጌታ በኢየሱስ ና ፍረስ እስቲ ፊት እጃችሁን ወደፊት ዘርጉና እንዴ በኢየሱስ ስም ይፍረስ በሉት ድገሙና አፍርሱ አንዴ ድገሙና አፍርሱ አንዴ የታሰሩትን ለፈታ ለጌታ ክብር ስጡ እስኪ ወደ ውስጥ አስገቡና ገላግሏቸው ጌታ ይባርካቸው እዛ ድንኳን ውስጥ ጥቁር ያደረግሽ ላንቺ እዛ ከኋላ ቦርሳ ያዝሽው እጅ ውሃ እንዲያረግሽው እግዚአብሔር እንዲህ ይልሻል አታፍሪምና አትፍሪ አትዋረጅምና አትደንግጪ እኔ በነገርሽና ባንቺ መካከል ዛሬ ጣልቃ ገባለሁ ለጌታ ሲክብር አምጣ ባክህ ሃሌሉያ ፈጣን የሆነ ጣልቃ ገብነት እግዚአብሔር ዛሬ በህይወትሽ ላይ ያደርጋል አሜን ሃሌሉያ መጽሐፈ ነገሥት ካልዕ ምዕራፍ 3 ከቁጥር 13 ጀምሮ በጌታ በኢየሱስ ስም አነባለሁ ኤልሳም የእስራኤልን ንጉስ እኔ ካንተ ጋር ምን አለኝ ወደ አባትና ወደ እናት ነቢያት ሂድ አለው የእስራኤልም ንጉስ አይደለም በሞዓብ እጅ ይጥላቸው ዘንድ እግዚአብሔር እነዚህን 3 ነገስታት ጠርቷል አለው ኤልሳም በፊቱ የቆምኩት የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉስ ኢዮሳፍጥን ያላፈርሁ ብሆን ኖሮ አንተን ባልተመለከትኩና ባላየሁ ነበር አሁንም ባለበገና አምጡልኝ አለ ባለበገናውን በደረደረ ጊዜ የእግዚአብሔር እጅ መጣችበት እንዲህም አለ እግዚአብሔር እንዲህ ይላል በዚህ ሸለቆ ሁሉ ጉድጓድ ቆፍሩ እግዚአብሔር እንዲህ ይላል ነፋስም አታዩ ዝናብም አታዩ ይህ ሸለቆ ግን በውሃ ይሞላል እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ ይህም በእግዚአብሔር አይን ቀላል ነገር ነው ቀንጆቻችሁን አንሱና ይህም በእግዚአብሔር አይን ቀላል ነገር ነው በሉ አንዴ ዛሬ በጄፒኤስ አዳራሽ የሚታወጀው ይህ ነው እጃችሁ ላይ ያለ የትኛውም ጥያቄ በእግዚአብሔር አይን ቀላል ነው ያላችሁበት ምድረ በዳ በእግዚአብሔር አይን ቀላል ነው በፊታችሁ የቆመው ተራራ በእግዚአብሔር አይን ቀላል ነው ጩና ሲቀጆቻችሁን አንሱና በእግዚአብሔር አይን ቀላል ነው በሉ አንዴ በእግዚአብሔር አይን ቀላል ነው ይሄንን ነው ማውጀው ዛሬ ሃሎ ምንም ይሁን ምንም ያረጀም ይሁን አዲስም ይሁን እግዚአብሔር ቀላል ያደርገዋል ሲቀላል ይሆናል በሉ አንዴ ቀላል ይሆናል ድገሙና በሉ አንዴ ቀላል ይሆናል በሉ አንዴ ቀላል ይሆናል ለሰው የማይቻል ለእግዚአብሔር ምን ይላል እኔ ይሄንን ነው ማውጅባችሁ የትም ሄዳችሁ መፍትሄ ያጣችሁበት ጉዳይ ዛሬ ተችሎ ተወጣላችሁ ቀላል ይሆናል ይህም በእግዚአብሔር አይን ምንድነው በሰው አይን ከባድ ነው በእናንተ አይን ከባድ ነው ሞክራችሁት ከብዷችኋል መልስ ያጣችሁበት ጉዳይ ዛሬ ቀላል ሆኖ ተወጣላችሁ ሚቀጥለው ሳምንት የሆነ ሰው ከመልሱ ጋር የሚጨባበጥበት ሳምንት ነው ቀላል ሆኖለት ማለት ነው ቀላል ሆኖለት የደጅ መከፈት ቀላል ይሆናል መባረክ ቀላል ይሆናል መሻገር ቀላል ይሆናል መለወጥ ቀላል ይሆናል መብዛት ቀላል ይሆናል እንዴት በእግዚአብሔር አይን ጩና በደንብ አሜን በለ ሃሌሉያ አንድ አማኝ ይፈልጋለሁ ቀላል ይሆናል በሉ አንዴ ቀላል ይሆናል ለሆነ ሰው ማላወራ መጥቻለሁ ዛሬ እግዚአብሔር አውራ ብሎኝ ነው የመጣው ዛሬ ለሆነ ሰው ላወራ ነው አመታት ያስቆጠረ አንገት ያስደፋ በዛም በዚህም ብለ መልስ ያጣበት ጉዳይ ዛሬ እግዚአብሔር ቀላል ያደርገዋል ቀላል ይሆናል
ለነገስታት ከባድ የነበረ ችግር ለአዋቂዎች ከባድ የሆነ ለተማሩ ከባድ የሆነ ለባለጠጋ ከባድ የሆነ ለምታመልከው አምላክ ግን ቀላል ነው። የከበደው ላንተ ነው። የከበደው ለቤተሰብ ነው። የከበደው ለጓደኛ ነው። ለከበደው ለሰሚዎች ነው። ዛሬ ግን አዋጅ አለኝ። ለምታመልከው አምላክ ያለህበት ነገር ቀላል ነው። አቼቼሌ ከሳፓ አረ ቀላል ነው በሉ አንዴ ሲቀላል ትዝ ይላችኋል ማርቆስ ምዕራፍ 5 አንድ ኢያይሮስ የሚባል ሰው ኢየሱስ ጋር መጣና እግሩ ላይ ተደፍቶ ብላቴናዬ ታማለችና ባክ ሳትሞት ደርሰህ ገላግላት አለው። ደርሰህ ሳትሞት የዚህ ሰው እምነት ብላቴናው እስከማትሞት ድረስ ነው እምነቱ። ለምን ከሞተ ምናልባት ኢየሱስ መቀስቀስ ይከብደዋል ብሎ ፈርቶ ታማለች የሚገድል በሽታ ነውና ሳትሞት እባክህ ፈጥነህ ናና ገላግለኝ አለውና ትዝ ይላችኋል ታሪኩ። ኢየሱስ እየሄደ አንዲት ሴት መንገድ ላይ ያዘገየችው ሚያጋፉት መሃል ሄጄ የልብሱን ጫፍ ብነካ እፈወሳለሁ ያለች ሴት የተጣበቀባት መከራ ትዳሯን አሳጥቷታል። የተጣበቀበት መከራ ጓደኞች አሳጥቷታል። ቤተሰብ አሳጥቷታል። ገንዘብ አሳጥቷታል። ምንም ቢያሳጣኝ አሁን ግን ሄድና መፍትሄ ያለውን ጌታ ነካና ነፃ አወጣለሁ ብላ ዛሬ ጓደኛ ያሳጣን ቀንበር እግዚአብሔር ይሰብርልሃል። ለማን ነው ማወራው? የሆነ ሰው አሜን ይበለኝ። ሃሌሉያ። መቼም የሙላት ጊዜ ወዳጅ ብዙ ነው። የስኬት ጊዜ ወዳጅ ብዙ ነው። ስም ሲኖር ወዳጅ ብዙ ነው። የሆነ ነገር ግን ሲጣበቅብህ ሚያጥህ እንኳን ጀርባ ይሰጣል። ዛሬ ከሰው በታች ያደረገህን ቀንበር እግዚአብሔር ይሰብረዋል። ለማን ነው? ቆይ ስሙ። እቺ ሴት ችግሩ ገንዘቧን አሳጣት። ኢትስ ኦኬ። ትዳሯን አሳጣት። ከባድ ነው። ወዳጅ አሳጣት። ለምን? ደም ስለሚፈሳት እርኩስ ነች። የነካት ሁሉ ይረክሳል። ከሷ ጋር መዋል መነካካት መርከስ እና ከሰው ያራቃት ችግር ያለ እንደምንም እነካዋለሁ እፈወሳለሁ። እንደምንም ብላችሁ የመጣችሁ ዛሬ ቀናችሁ ነው። እና ኢያይሮስ ኢየሱስን ያስቸኮለ ነው። ሳትሞት ትደርሳለህ፣ ትችላለህ፣ ካልሞተች ትችላለህ ብሎ ነው። ካልሞተች ትችላለህ ብሎ ያፋጠነው ነው። ሳትሞት ነፃ እንዲያወጣት እንዲደርስላት እና እስከትሞት ደግሞ የሚያዘገይ ታምራት በቀለስ እሱ ያስቸኮለው። እቺ ሴት አስቆመችው። የሆነ ሰው ማነክቶኛል አለ ጌታ። ይሄ ሁሉ ሰው ያጋፋ ነክቶኛል። ኖ የሚያጋፋ ሳይሆን በተለየ አነካክ ይነካኛል። እዚህ ውስጥ እኮ ዛሬ በተለየ አሰማ የሚሰማ ዛሬ ቀኑ ነው። የከበደው ነገር ቀሎለት ይወጣል። ቀንጆቻችሁን አንሱና ቀላል ይሆናል በላንዴ። ቀላል ይሆናል። ዛሬማ እምነት ጨምረን ነው የምንወጣው። እና እምነቱ የኢያይሮስ እምነት ለበሽታ ለሞት አልነበረም። አንዳንዶቻችሁ እኮ ዛሬ እንደዛ ነው። ምን ነው ቀድሞ እኮ ቢደርስልኝ ምትሉ፣ ቀድሞ እኮ ቢደርስልኝ ኖሮ ፈጥኖ እኮ ቢመጣልኝ እንዳይሆንም ነበር ምትሉ፣ ምንም የዘገየ ቢመስል ለእናንተ የከበደ ለሱ ቀላል ነው። ከዚህ ይላችኋል እያጋ እንሂድ እያለ መጡ ይላል። ከቤት መጡና ምን አሉት? መምህሩን አታድክሞ፣ ምክንያቱም ልጅቷ ሞታለች። መምህሩ አይችለውም ማለታቸው። ተወው፣ ቀብር እናስፈጽም፣ እግሯን እናስተካክል፣ ለመገነዝ እንዳታስቸግረን፣ ፈጥነን ብንቀብራት ይሻላል፣ ተወው ሲሉት ዞር አለ ጌታ። ዞር እመን ብቻ እንጂ አትፍራ፣ ምክንያቱም እችላለሁ አለ። ሃሌሉያ።
አምላክ የትንሣኤ ጌታ ነው። ሃሎ ለሆነ ሰው ትኩስ ጥያቄ ውስጥ ያላችሁ ትኩስ ማለት ትኩስ ችግራችሁ ትኩስ የሆነ ወር ያስቆጠረ 6 ወር ያስቆጠረ ትኩስ ችግር ውስጥ ያላችሁ እግዚአብሔር እናንተን ይገላግላችሁ። ሲቀላል ነው በሏኔ አያያያያያ እንደዚህ ጮህታችሁን እንኳን አይደለም የምፈልገው እኔ እምነታችሁን ነው የምፈልገው። ሲቀላል ነው በሏኔ ቀላል የሞተ ነገር የተቀበረ ሃሌሉያ እንደተቀመጣችሁ አንዴ ሪትሙን ክፈቱ እስቲ የሞተ ነገር የተቀበረ ሕይወት አገኘ አንተ ስትነካው የሞተ ነገር የተቀበረ ለምታመልከው አምላክ ትኩስም ያረጀም ጥያቄ ለሱ ቀላል አጠገባችኋለሁ ሰው ንኩትና ትኩስም ያረጀም በአምላክ ፊት ቀላል ነው በሉት። አሁን አታድክሞ የሚሉኝን አልሰማም የሚል ሰው ማን ነው? አልሰማም። አይ ታው ሌላ ሞክር ሚሉኝን አልሰማም። አምነዋለሁ ይችላል በፊቱ ቀላል ነው የሚል አጨብጭቦ አሜን ይበል። ሃሌሉያ ይችላል ቀላል ነው። ቀንጆቻችሁን አሱና ይችላል ቀላል ነው በላንዴ ይችላል ቀላል ነው። ለዛ አታርክሙ ዞር አሉ ምን ብቻ እንጂ ከዛ እያለቀሱ ወይኔ እያሉ ገባና እንደዚህ አለ ልጅቷ ተኝታለች አትንጫጩ አለ አትንጫጩ። እኔ በጣም የሚገርመኝ ወዲያው መሳቅ ጀመሩ ይላል። ሰው ሲያለቅስ የነበረ ይፎክራል ምናምን ብሎ ማሾፍና መሳቅ ጀመሩ። ገባ ህይወት ገባና ጣሊታ ሆይ አለ ተነሽ ያለና የሞተች የነበረችውን ሕያው አድርጎ ለወላጆቿ ሰጣት። ዛሬ እጃችሁ ላይ የሞተ ሕያው ሆኖ ታገኙታላችሁ። ሲቀላል ነው ብሎ አንዴ ቀላል ትኩሱም ቀላል ነው። አመታት የቆየ ጥያቄ ቀላል ነው። አሜን በለኝ የቆየ ጥያቄም ዛሬ ቀላል ይሆናል። ለሁለቱም ነው መልስ ያለኝ ዛሬ እግዚአብሔር በል ያለኝ ይሄንን ነው። ለአዲሱም ላረጀውም ጥያቄ እግዚአብሔር ዛሬ ቀላል ነው ይላችኋል። ትዝ አይላችሁም እንዴ ዮሐንስ ወንጌል ምዕራፍ 11 የምትወደው አልዓዛር ታሟልና ድረስልን አሉት። ስማይ ወንድሜ ለሆነ ሰው ነው የማወራው። ስሙኝ ድረስልን። ኢየሱስ 4 ቀን ዘገየ ይላል። በመዘግየቱ ውስጥ የሚወዱት አልዓዛር ሞተ። በአራተኛው ቀን ተስፋ ባለቀ ሰዓት ኢየሱስ ወደ ቢታንያ መንደር መጣ። ማለት ይኸውላችሁ ስሙኝ በሶስተኛው ቀን መጥቶ ቢሆን ይነሳ ይሆናል ብሎ ያምኑ ነበር። ምክንያቱም አይሁዶች አንድ ሰው ሲሞት ነፍሱ ለ4 ቀን ለ3 ቀን አጠገቡ ትቀመጣለች ብሎ ያምናሉ። ስለዚህ አጠገብ የተቀመጠ ነገር ግባ ማለት ቀላል ነው ብሎ ሊያስቡ ይችላል። ኢየሱስ ግን የመጣው ከነሱ ሎጂክ ውጪ በሆነ መንገድ ነው። ለዛ እኮ ነው ስማ ለዛ እኮ ነው ልክ ኢየሱስ ሲመጣ ማርያም ሮጣ መጣችና ሰገደችና ጌታ ሆይ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር ስትለው አይ የሚያምንብኝ ቢሞት እንኳን
ሕያው ይሆናል። ለጌን ሲላት ትምህርቱ ትዛላት ቴዎሎጂው አቃለው አለችው። በመጨረሻው ዘመንም እንደሚነሳ አምናለሁ ያን ያስተምርኸኝ የለ እንዴ? ኖ ስለዛ አይደለም ዘመን ማወራሽ አሁን ቢሞት ይነሳል። ለሆነ ቤትማ ልናገር ነው፣ ለሆነ ትዳር ልናገር ነው፣ ለሆነ ቢዝነስ ልናገር ነው፣ ለሆነ አገልግሎት ልናገር ነው፣ ለሆነ ህይወት ልናገር ነው። ሞተ የተባለው ዛሬ ሕያው ይሆናል። ሄጄ ሄይ እግዚአብሔር ምስክሬ ለሆነ ሰው ልናገር እኮ ነው። አቼሌ በኬሪያስ የሚያምንብኝ ቢሞት እንኳን ዛሬ ሕያው ይሆናል። ወዴት ነው ያኖራችሁት አልዓዛርን ሲላት ኖ አናሳየም የኖረበት ቦታ። ምክንያቱም ጌታ ሆይ ወንድሜ አልዓዛር ሸቷል። ኖ የሸተተ ቢሆን የሞተ ቢሆን ያበቃለት ቢሆን አከተመ የተባለ ቢሆን ለትንሣኤ ጌታ ለሕይወት ለዋጭ ጌታ ለኢየሱስ ቀላል ነው። ቀንጆቻችሁን አንሱና ለጌታዬ ቀላል ነው በሉ አንዴ። ለጌታዬ ቀላል ነው። የሆነማ ሲቀሰቀስ እያየሁት አዜታር ከማሃዶስ ፓዲያ በሰው አፍንጫ የተያዘበት ጉዳይ፣ በሰው ጆሮ የተደፈነበት ጉዳይ፣ የሱ ነገር አልሰማም የተባለ ጉዳይ፣ አከተመ የተባለ ጉዳይ የሕይወት ጌታ መጣበት፣ የትንሣኤ ጌታ መጣበት። አቼሌ ኬዲ ካራባዲያ የደረቀውን የሚያለመልም ጌታ መጣበት። ለሞተው ነገር ሕይወትን የሚሰጥ ጌታ መጣበት። አሜን ለሚል አሜን ሆነ። ሃሌሉያ። የሆነ ሰው ቤትማ መጣ ጌታ። አጄካባስ አራሸቷል ይቅርብ፣ ቦታውን ማየት ይቅርብ፣ እዚሁ ብደርስ ይሻላል። ልደርስ አይደለም የመጣሁት፣ አይዞሽ ልል አይደለም የመጣሁት አለ ጌታ። አይዞ አንተም ታልፈዋለህ ልል አይደለም የመጣሁት የሞተው ወንድምህን ላስነሳ ነው። ዛሬ አይዞ የሚል መልእክት የለኝም። የሞተ ነገር ሕያው ይሆናል። ለሆነ ሰው ልናገር ነው። አሜን ለሚዘጋጅ ሰው ልናገር ነው። ወዴት ነው ያኖራችሁታል? ይኸው ከሞተ 4 ቀን ሆኖታል። ይኸው ሸቷል፣ ሰውነቱ ፈርሷል። ይኸው ስትል ድንጋዩን አንሱታልና በታላቅ ድምጽ ይላል አልዓዛር ሆይ ውጣ ሲባል መጽሐፉ እንዲላል አልዓዛርም ከነመክነሱ እየዘለለ ወጣ። ዛሬ የሆነ ሰው ዘሎ ይወጣል። ከጭንገፋ መንደር ዘሎ ይወጣል። ከሞት መንደር ዘሎ ይወጣል። አሜን ለሚል አሜን ሆነ። ከምድረ በዳ ይወጣል። በሞገስ ይወጣል። በክብር ይወጣል። በኃይል ይወጣል። በእልልታ ይወጣል። ያ ሰው እኔ ነኝ የሚል አሜን ይበል። ሃሌሉያ። ቀላል ትኩሱም ያረጀውም ቀላል። እዩትና ተገባቸው ያለውን ሰው ቀላል ነው በሉት። ትኩሱም ያረጀውም ቀላል። ሁለቱም ነው የሚቀሰቀሰው። አጀጀጀጀለ በካራስ ለዚህ እኮ ነው ሳራ ትወልጃለች ሲላት ሳቀች ይላል። እግዚአብሔር ያለው ምንድነው? በውኑ ለእግዚአብሔር የሚሳነው ነገር አለን? የለም ካልክ ዛሬ ቀናችሁ። ትኩሱም ያረጀውም ቀላል ይሆናል። ምንድነው ያልኳችሁ? ትኩሱ ጥያቄም ያረጀውም ጥያቄ ብላችሁት የከበዳችሁ እና የተዋችሁት ጉዳይ ሕያው ሆኖ ታገኙታላችሁ። የሞተው ነገር የተቀበረው ሕይወት አገኘ። ሃሌሉያ። ለምን አታመልኩ? በቃ የሰዓቱ መዝሙር ነው። ሃሌሉያ
ቀላል ይሆናል። አሜን አትለኝ? ቀሎ ታገኘዋለህ። 10 ደቂቃ መለስ ልበልና ነገስትን ላውራና ከዛ እንጸልያለን። አንተ እኮ ነህ መልሱ የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚገርመኝ ድረስ እደሰታለሁ ከባዱ ፈተና ቀላል ይህም በእግዚአብሔር ቀላል ነው ቀላል ይህም በአምላኬ ቀላል ነው። አቤት በመንፈስ ብትሆኑ እኮ ዝም ብላችሁ በመንፈስ ብትሆኑ ይሄ አጠገባችሁ ያለውን ሰው ብትተውት ይሄ ጨፍቅቅ ያለውን ሰው ትታችሁ እናንተ በመንፈስ ሆናችሁ አንተ እኮ ነህ መልሱ የነገርከኝ ምንም እንዳይመስለኝ ያደረከኝ እስከሚገርመኝ ድረስ እደሰታለሁ ከባዱ ፈተና ለካ ቀላል Jela marana masedia illarana mose prelemedia illarana maneme drona manoso divan kanikeme ralasha dinamaye illarana sanamano Irana maya la venia maya le radiane la nano no sepana maya ajene me krana mano divani la setrele bedie illa no seprana mando እኔ ይኸውላችሁ ወገኖቼ ሆይ በምን አምናለሁ መሰላችሁ? ህልውና ሙቭ ሲያረግ እጅ ሳይጫን ትንቢት ሳይመጣ አንቺ ሴት አንተ ወንድ ሳትባሉ ትገላገላላችሁ። ለዛም ይሁን አፒታይት ግን ያስፈልጋል ለመነካካት። የጌታ መንፈስ ሙቭ እያረገ ነው። ለዶክተር የከበደ በሽታ አሁን ቀሎ ትወጣላችሁ። ፈልጋችሁ ታጡታላችሁ። ና ፍቀዱለት። መንፈስ ቅዱስን አስተናግዱት። እንዲነካችሁ ፍቀዱለት ወገኖቼ ሆይ። እግዚአብሔር ምስክሬ ነው ማለት መንፈስ ቅዱስ ሙቭ እያረገ ነውና ፍቀዱለት። እንድትነኩ እንዲዳስሳችሁ ፈቀቅ እንዲያረጋችሁ ፍቀዱለት። ቀላል ሆኖ ትወጣላችሁ። አጄ ባራሳራ ባራና ማራላ ቦራላዲያ ቁጭ እንዳላችሁ ትሬሌ ቤራላና ማሳክራላ ባሼሌ ቤዴሌቤዲያ አራላ ባራላ ባጃላ ባራዲያ ስብከቴን መቀጠል አልቻልኩም። የሆነ ስራ እግዚአብሔር ሊሰራ ነው። ኤላ ባራላ ባሼካራላ ባዲያ የሆነ ነገር ሊራገፍ ነው። የሆነ ነገር ሊወድቅ ነው። የሆነ ሰው ሊገላገል ነው። ካስጨናቂ በሽታ ነፃ ሊወጣ ነው። አላ ባራላ ባሳዲያ ኢሊቢቼኒ ካሴፔኔ ሜካዲያስ ኢላጄኬ ቤሬቤኬዲያ ባራላ ቦሳቲያ ማያ ገለባን የሚበላ እሳት በሽታን የሚበላ እሳት ማነቆን የሚበጥስ እሳት አቼኬ ቤራ ካፓሳ ታራባያ ቶራ አልከፈነ መክረጀነ መካቶ ሴፔኒያ አጠገባችሁ ያለውን ሰው እርሱትና ተነካኩ ከጌታ ጋር። የእግዚአብሔር እጅ ጉባኤው ላይ እየተንቀሳቀሰ ነው። ታጡታላችሁ፣ በሽታውን ታጡታላችሁ። እጢ እየሟሸሸ ነው። የጌታ መንፈስ እየተናገረኝ ነው። በጡት ላይ ያለ እጢ እየሟሸሸ ነው። አልጄቬነ መካዲያስ ቼክ ማድረግ ትችያለሽ እህቴ። እጅሽን
ጭነሽ ቼክ ማድረግ ትችያለሽ። እጢ እየሟሸሸ ነው። የጌታ መንፈስ ይናገረኛል። በጡት ላይ ያለ እጢ እየሟሸሸ ነው። አርካባሃታ ሳካርታማያ ኬሪያ ኤለጀነ ካሴ ፓራዲና ማኮሳ ፓያ በሽታ እየተበላ ነው። በሽታ እየተበላ ነው። ኢየሱስ ያድናል። ሃሌሉያ። በቀኝ ጡት ላይ ያለ እጢ እግዚአብሔር ሲያሟሽሸው ያለው እጢ ሲሟሽሽ ያለው አንቺ ሴት እጅሽን አሳይኝ እስኪ። አስገባና ውስጥ ጸልይለት። ውስጥ አስገባና ጸልይለት። እጢ ሲሟሽሽ ያለው በቀኝ ጡት ላይ ያለ እጢ ያ ሰው እጁን ቢያሳየኝ ደስ ይለኛል። ከኋላ ሁለት ሰው ያለው ሰማይ ባረክ ኢየሱስ ቼክ አድርጊው እስቲ ቼክ አድርጊው ቼክ አድርጊው። የለም ነይ ወደፊት ነይ። ኢየሱስ ያድን። ነይ ወደፊት እስኪ ለጌታ እልልታ ጭብጨባ። አንተ እኮ ነህ መልሱ የነገርከኝ ምንም እንዳይመስለኝ ያደረከኝ። ቁሚ እናቴ ቁሚ ቁሚ እናቴ እናቴ ቁሚ ቁሚ እናቴ። ራሳውንድ ሶስት ተነሳው። ትላንትና ራሱት ያለ ያሉኝ ነበር። እስቲ ቼክ አድርጊ። ያለም ጌታ ነክቶኛል። እልልታ ጭብጨባ ለጌታ ይሁን። ሼላ ባራሳ ታራላባዲስ ፈውሷ የጸና ይሁን። ለጌታ ክብር አምጧ። ሃሌሉያ አሜን 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 አሜን። አይንሽን ገልጠሽ በደንብ አረጋግጠሽ አሜን መተሽ ለጌታ ክብር መስክር። አመሰክራለሁ። ተባረክ። አሜን ተባረክ። አንተ እኮ ነህ መልሱ። ቆይ ይኸውላችሁ የእግዚአብሔር አሰራር የተለያየ ነው። እግዚአብሔር በእኔ ሁኔታ ነው የሚሰራው። በእነ ፓስተር ነግዬ ሁኔታ፣ በራሱ ሁኔታ፣ በእነ ፓስተር አማን፣ እግዚአብሔር ሰው ቅዱስ፣ በፕሮፌት ሄኒ በሁኔታው ነው። እንደ መልካችን እሱ እንደወደደ ነው የሚሰራብን። አሁን እኔ ጉባኤው ላይ እንዲህ የሚንቀሳቀስ መንፈስ አያለሁ። ከዛ በኋላ እንደው በሽታችሁን ያጣችሁ ብትባሉ ብዙ ሰው እንደምትመሰክሩ እርግጠኛ ነኝ። ለምሳሌ የሄሊንግ ንፋስ ነፍሷል በጉባኤው ላይ። አርዳሻ ፓርካባሴታ እስቲ አንዴ እንደተቀመጣችሁ የሚያማችሁ ቦታ ልጃችሁን ጫኑ። እኔ አሁን ወደ ስብከት ራሱ መመለስ አልቻልኩም። ግድ የለም እንደተቀመጣችሁ የሚያማችሁ ቦታ ላይ ጫኑ። አሁን እኮ ነው ለቋችሁ ይሄዳል። እንዴ አሚንታችሁ አነሰብኝ። ለቋችሁ ይሄዳል። ታጡታላችሁ። ጌታ ምስክሬን የፈውስ መንፈስ ጉባኤው ላይ አልፏል። አሁን ተንቀሳቅሷል። ካንሰር ይቃጠላል፣ ኤችአይቪ ይቃጠላል፣ የኩላሊት በሽታ ይነቀላል፣ በሳምባ ላይ ያለ በሽታ ይነቀላል፣ በወገብ ላይ ያለ በሽታ ይነቀላል፣ በእግር ላይ ያለ በሽታ ይነቀላል። የእግዚአብሔር መንፈስ ይህንን ያደርጋል። አሁን በኬሪያስ በኢየሱስ ስም ተራገፈ። ጩና በደንብ አሜን በለኝ። ተራገፈ። ዛሬ በህይወትሽ ሽግግር የሚካሄድበት ሰዓት ነው። አንቺ አሁን ያልሽው አሁን ልትሸጋገሪ
የትናንት ምዕራፍ ተዘግቶ አሜን ነው የጭንገፋ ምዕራፍ አሜን yes የጭንገፋ ምዕራፍ ብዙ ትደክሚያለሽ ብዙ ትጥሪያለሽ ባይዘው እንደሰው ታታሪ ነሽ እንደሰው ምታትሪ ምትሮጪ ምትሞክሪ ነሽ የሞከርሽውን ያክል ግን ውጤት አልሰጠሽ እግዚአብሔር እንደዚህ ያንን የመረሳትን የመተውን ምዕራፍ የጭንገፋን ምዕራፍ ሰግቼ አዲስን የክብር ምዕራፍ ለፊትሽ ከፍቻለሁ እልልታ ጭብጨባ ለጌታ ይሁን አይገርምሽ እንኳን አንዴ ስም እንደሰው የሚቆጠር ነገር አለ ለምሳሌ እንትን እኮ አላት እንዲህ ነች እኮ ተብለሽ የሚቆጠር ነገር አለሽ ሰው የሚቆጥረው ሚስማማበት ግን እየተቆጠረ ነገር ይያለሽ ግን ያላረፍሽ ነሽ እውነት በለው የእግዚአብሔር ሰው ይታና ላባራላባሳ አንዳንዴ መቼም አይወዳደርም እንጂ አንዳንዴ ቢወዳደር ስታወዳደሪ ያነሰ የሚመስል ያላቸው ተሳክቶ ምናምን ታይዋለሽ እውነት እንዲ እያላት እንዴት ሆነ ተብለሻል አሁን እሱን ምዕራፍ ዘግቻለሁ የክብር የመጽናናት የእልልታን ምዕራፍ በፊትሽ ከፍቻለሁ ጊዜ ነው ትላንትና ሙሉ ቀን ነበር ስለነበረው ላይቭ ላይ ራሱ እየጸለይኩ ጊዜ ነው ይሄ ዘመን አያልፈኝም እኔን እውነት የክብር ዘመኔ ነው እርግጠኛ ሆኜ ነው መናገረው ራፓታ ካቴኔሬ Thank you በቃ ተባረክ አዲስ ምዕራፍ ተከፍቷል ሚገርማችሁ ይሄን በእግዚአብሔር አይን ቀላል ነው የሚለው መልእክት የመጣላችሁ ለሶስት ነገስታት ነው በ10 ደቂቃ ተናግሬ ልጨርስ 10 ደቂቃ እና ሶስቱም የተስማሙት የወጡበት ምክንያት ለጦርነት ነው ትንሽ ከነስና ህዝቤ ነው ወታደሮች ናቸው ተባብለው ሞዓብን ለመውጋት ነበር የወጡት አሁን ታሪካዊ እንዳራ አላወራችሁም ከሰዓት አንፃር ዋና ፖይንቷን ነው ምነግራችሁ እና መጽሐፉ እንደሚል 7 ቀን ውሃ ፍለጋ ተንከራተቱ ይልና በ7 ቀን ውስጥ መፍትሄ አጡ ባይዘው መፍትሄ አጡ የተባሉ ሰዎች ተራ ወታደሮች አይደሉም ነገስታት ናቸው የመጨረሻ የመፍትሄ አካል የሚባሉት ናቸው ውሃ ያጡት መቼም ኖርማሊ አንድ ነገር ነግሬያችሁ እንዲገባን ሰው ጦርነት ሲያቅድ ዝም ብሎ በለው ያዘው እንዋጋ በለው ብሎ አይወጣም ለመዋጋት ሲያስብ መልክዓ ምድር የሚያነብሰው አለ በሀገራችንም ሰምታችኋል አይደል መልክዓ ምድር እንደመዳፍ የሚያነብ የሚል አልሰማችሁ ኤኒዌይስ ውጊያ ዝም ብሎ ተዘሎ በሞራል የሚገባበት አይደለም መልክዓ ምድር የሚያጠና አለ ምን ማለት ነው ጠላታችንን ከዚህ አቅጣጫ ብንወጋው እናሸንፋለን ብሎ ዝርዝር ይዞ የሚመጣል የመልክዓ ምድር አጥኚ ሌላ ደግሞ ሎጂስቲክ አለ ጦርነቱ ይገመታል ምንዋጋው ጦርነት ወር ሊፈጅ ይችላል 10 ቀን ሊፈጅ ይችላል 20 ቀን ሊፈጅ ይችላል ለዚህ ቀን የሚሆን ብሎ ምግብ መጠጥ የሚተኮስ ማይተኮስ ምናምን ይያዛል እንጂ ዝም ተብሎ በለው እንዳትለቀው ቁረጦ የለም እና እነዚህ ሶስት ነገስታቶች አስቡ አማካሪ ያላቸው በዚህ አቅጣጫ ብንዋጋ እናሸንፋለን የሚሉ እነዚህ ሶስት ነገስታቶች የሎጂስቲክ አጥኚና አቅራቢ አላቸው ቀስቱንም ጦሩንም ምግቡንም ውሃውንም ይዙ እና ሶስት ነገስታቶች ወጥተው ይሄ ሁሉ ያለ እጃቸው ላይ የነበረ ውሃ አለቀና 7 ቀን ተንከራተቱ ይላል በራሳቸው ምርጫ ወጥተው በራሳቸው መንገድ መጥተው አንዱ ጥያቄ ምንድነው የሚለው እግዚአብሔር ሊያጠፋን ነው ያመጣናል እግዚአብሔር እኮ አላመጣቸውም ራሳቸው ናቸው የመጡት እና ሊያጠፋን ነው በጠላቶቻችን እጅ ሊጥለን ነው እግዚአብሔር ወደዚህ ምድረ በዳ ያመጣን እያሉ ሲያጉረመርሙ እንግዲህ አስቡ የመጨረሻው ሰው ልንሞት ነው ካለ እታች ያለው ምን እንደሚል አስቡ አሁን አብይ መጥቶ አለቀልን ኢትዮጵያ ቢለን እኛ ምንድነው ምን ነው ዋይ ነው ምን ቪዛ ያለው እግዚአብሔር ይባረክ ይወጣል እዚህ ያለ ነው ዋይ ነው ምን
እና ሶስቱ መጥቶ ምንድነው የሚሉት? ልንሞት ነው ልንሞት ነው ልንሞት ነው ልንሞት ነው። ኢዮሳፍጥ አንድ ነገር አለ። ኦኬ በዚህ ችግር ውስጥ በዚህ ሁኔታ ውስጥ እግዚአብሔርን ምን ጠይቅበት ሰው የለም ወይ? በዚህ ምድረ በዳ ሁኔታ ውስጥ እግዚአብሔርን ብላችሁ አይደል የመጣችሁት? ዛሬ ቀናችሁ ነው፣ ቀሏችሁ ትወጣላችሁ። ሞት በሚሸትበት ምድረ በዳ ሰው ሁሉ ልንሞት ነው በሚልበት ሁኔታ ውስጥ ኢዮሳፍጥ ብድግ አለ። የእግዚአብሔርን ቃል ምን ሰማበት እንደው ሰው የለም፣ ውሃ የለም፣ አዎ የሚበላ የለም፣ አዎ እያንዳንዱ የሞት ድምጽ ነው የሚያሰማው። ይሄንን የሚቀይር ድምጽ ምን ሰማበት ሰው የለም። ዛሬ እኮ ቀናችሁ ነው። ይሄን ድምጽ ነው ይዛችሁ የምትወጡት። ከዛ አንድ ነገር አለ። አንድ ኤልያስ ላይ ውሃ የሚያፈስ የነበረ አንድ ሰው አለ አሉ። ውሃ ያፍስስ እንጂ ቃል አለበት። ኤኒዌይስ ሰው ሁሉ ከንጉሱ ጀምሮ ልንሞት ነው ልንጠፋ ነው መሞታችን ነው በሚሉበት ሁኔታ ውስጥ ኤልሳ የሞት ድምጽ በተሰማበት ሁኔታ ውስጥ በገና ደርዳሪ አምጡልኛል። ሰው ሁሉ እኮ ልሞት ነው እያለ ልሞት ነው፣ እግዚአብሔር ሊያጠፋን ነው፣ ምድረ በዳው ሊውጠን ነው የሚል ድምጽ ጮክ ተብሎ በሚወራበት ሁኔታ ውስጥ ኖ አለ። አሁን እሱ የምሰማበት ሳይሆን በገና ምደረድርበት ሰዓቴ ነው። ምስጋና ምሰዋበት ሰዓቴ ነው። ዛሬ ምስጋና ትጀምራላችሁ። ታምራት በህይወታችሁ ይበቅላል። ስቀጆቻችሁን አንሱና ምስጋናዬን እጀምራለሁ በላዴ። ምስጋናዬን እጀምራለሁ። አንዱ ይኸውላችሁ፣ አንዱ ታምራትን ወደ ህይወታችሁ የሚያመጣው ምስጋና ነው። አመስጋኝ የሆነ ህይወት እግዚአብሔርን ከሰማይ ዝቅ ያደርጋል። ጩና በደንብ አሜን በሉኛ። ሃሌሉያ። ዛሬ በምስጋና መንፈስ ትሞላላችሁ። ማኩረምረም አንደበታችሁን ለቆ ይሄዳል። ማኩረምረም ኑሯችሁን ለቆ ይሄዳል። እስቲ ጩና እንደ ልቀቀኝ በሉ። እንደ ልቀቀኝ ማለት ምድረ በዳው ጮክ ብሎ የሚናገረው ሞት ነው። ነገስታቱ ጮክ ብሎ የሚናገሩት ሞት ነው። ልንሞት ነው፣ እግዚአብሔር ሊያጠፋን ነው ሲል ኖ አለ። በገና ደርዳሪ አምጡልኛል። በገና ደርዳሪው መጣ። እስቲ የቅድሟን ምን ነበር? ይህም በእግዚአብሔር ኃይል ቀላል ነው ቀላል፣ ይህም በአምላኬ ኃይል ቀላል ነው። ይህም በእግዚአብሔር ኃይል ቀላል ነው ቀላል፣ ይህም በአምላኬ ኃይል ቀላል ነው ቀላል ነው ቀላል ነው። እዛ ጋር ሱፍ ያረከው ውሃን እንዲምታረከው አጭር ነገር እግዚአብሔር የሚለኝ ምን እንደሆነ ታውቃለህ? ባንተ ላይ የተመከረውን የጠላትን ምክር ከህይወት ላይ ከንቱ አድርጌያለሁ። ምክር አለ አንተን ለመጉዳት ለማቆም የተመከረ የክፉ ሰዎች ምክር አለ። እግዚአብሔር እንደ ታውቃለህ እንደተደለተ አውቃለሁ። ታውቃለህ እንደተደለተ በደንብ አውቃለሁ። በቃ እግዚአብሔር እንደዚህ ያለ ምክራቸው አይጸናም። አሜን። ዛሬ ምክራቸው ከንቱ ሆነ። አሜን። አባቴ ለጌታ እልልታ ጭብጨባ። አሜን አሜን። ለጧት ብያልኩ ነው። ለሊቱንም ስለ ያደርኩት ለሊቱንም ጌታዬ ተዘጋጅቷል። ስበራችሁ አጠፋችኋለሁ አለ። ለሊት 7 ሰዓት 8 ሰዓት በቃ የአኪጦፌል ምክር ስንፍና ሆነ። አሜን። ህይወት ላይ የተመከረ ዛሬ እግዚአብሔር ከንቱ አደረገው። አሜን። ለምን ጮህና በደንብ አሜን አትለኝም? አሜን። ቴንክ ዩ ቁጭ በል ጨረስኩ። እየሰበኩ ሲመጣ በኋላ ጸልያለሁ ብዬ ደግሞ እንዳረሰው ብዬ ነው። አሁን እኔ ትንሽ እጸልያለሁ፣ ከዛ እግዚአብሔር ሰዎች ይጸልዩላችኋል። የሞት ድምጽ በተሰማበት ቀጠና ውስጥ ሰው ልሞት ነው ልጠፋ ነው በሚልበት ሁኔታ ውስጥ ኤልሳ በገናውን አምጡልኛል። ይሄ ሰዓት አሁን ማጉረምረም የሚሰማበት ሰዓት አይደለም ማለት። ይሄ ሰዓት በገና የሚደረደርበት ሰዓት ነው። ምስጋና የሚወጣበት ሰዓት ነው። ጩና በደንብ አሜን በሉ። አንድ ደስ የሚለኝ ቃል አለ። ትዝ ይላችኋል? ዜና መጽሐፍ ላይ ምን እንደሚል ታውቃላችሁ?
ምስጋናውንም በጀመሩ ጊዜ እስቲ በጀመሩ ጊዜ በሉ አንዴ በጀመሩ ምኑን በጀመሩ ጊዜ ምስጋናውን በጀመሩ ጊዜ እግዚአብሔር ድብቅ ጦርን አስነሳ ዛሬ ምስጋና ትጀምራለህ እግዚአብሔር ድብቅ ጦር ያስነሳልህ ምስጋና ትጀምራለህ ምድረ በዳ ይለመልማል ምስጋና ትጀምራለህ የተዘጋው ይከፈታል ጩና በደንብ አሜን በሉ ሃሌሉያ እስቲገጆቻችሁን አንሱና ምስጋናዬን እጀምራለሁ በሉ አንዴ ምስጋናዬን እጀምራለሁ ልክ ኤልሳ ምስጋናውን ሲጀምር መጽሐፉ እንደሚል የእግዚአብሔር እጅ በኤልሳ ላይ ምን አለ መጣ አለ ልክ እጁ ሲመጣ የሞት ንግግር ልንጠፋ ነው የሚለው ድምጽ መቀየር ጀመረ እግዚአብሔር እንደዚህ አለ ንፋስም አታዩም ዝናብም አታዩም ሄዱና ቀድም ውሃ ባጣችሁበት ሸለቆ መካከል አስፉና ጉድጓዱን ቆፍሩ እግዚአብሔር እንደዚህ ይላል ሸለቆውን በውሃ ሞላለሁ ጩና በደንብ አሜን በል ሃሌሉያ ሸለቆውን በውሃ እሞላለሁ ይህም በእግዚአብሔር አይን ምንድነው ቀላል ቆይ ሁለት ነገር ነግራችሁ በቃ እንጸልይ እግዚአብሔር ሄዱና ቆፍሩ ያለበት ቦታ ምን የት ቦታ እንደሆነ ታውቃላችሁ 7 ቀን ሄደው ያጡበት ቦታ ነው ሃሎ ለሆነ ሰው ልናገር ነው 7 ቀን ለፍተውበት ዞሮበት አይተውት ያጡበት ቦታ ላይ ሄድና እዛ ያጣህበት መልስ አልሰጥም ያለ ቦታ ላይ ሄድና እዛ ቦታ ቆፍራለ እዛው ቦታ እዛ ያጣህበት ቦታ ላይ ነው መመጣው አለ ጌታ ያጣችሁበት ቦታ ላይ ነው እግዚአብሔር የሚመጣው የተዋረዳችሁበት ቦታ ላይ እግዚአብሔር ይመጣል ጩና በደንብ አሜን በል የተገፋችሁበት ቦታ መልስ ያጣችሁበት ቦታ ላይ እግዚአብሔር ለክብር ይመጣላችኋል አጄለ ከፓርታ ባሳዲያ ቀጆቻችሁን አንሱና እዛው ቦታ ላይ በሏል ድገሙና እዛው ቦታ ላይ እግዚአብሔር ያከብረኛል በሉ አንዴ የሆነ ሰው አትሆንም በተባለበት ቦታ ላይ ሰው ሲሆን አይዋል የሆነ ሰው ያየው ነው ማን እንደሆነ አላቀም የሆነ ሰው ግን አያለው በመንፈስ በተገፋበት ቦታ ለክብር ሊፈለግ ነው አጄለ በራካ ፓራሳቲ ካራላባዲያ አልከበነ መክራ እግዚአብሔር ምስክሬ ጥሩምባ ሊነፋለት ነው የሆነ ሰው ንጉስ ለሚወደው እንዲህ ይደረግለታል ይባል ነው ሞት በታወጀበት ውርደት በታወጀበት ጭንገፋ በታወጀበት አይረባም በተባለበት ቀጠና እግዚአብሔር የሚያከብረው ሰው ይታየኛል ያ ሰው እኔ ነኝ የሚል አሜን ይበል ሃሌሉያ አበቃለሽ ባል ፈጽሞ ልረሳ ከንፈር ሊመጡልኝ በስቶብኛ በሳ ጣልቃ የገባ ነገሬ ስትለዋውጠው ኃይሌ ሲታደስ ጉልበቴ ስታበረታ ተባረክ እንጂ ሌላ ምን ልበል ጌታ አበቃለሽ ሲባል ፈጽሞ ልረሳ ከንፎ ሲመጡልኝ በስቶብኛ በሳ ጣልቃ የገባ ነገሬ ስለዋውጠው ምርኮዬን በብዙ ስትመልሰው ኃይሌ ሲታደስ ጉልበቴ ስታበረታው ተባረክ እንጂ ሌላ ምን ልበል ጌታ አምላኬ ክበርልኝ አምላኬ ክበርልኝ አባቴ ክበርልኝ ሌላ ምን መለሻለኝ ጌታዬ ክበርልኝ አምላኬ ክበርልኝ አባቴ ክበርልኝ ሌላ ምን መለሻለኝ ወጣውን ትልቁን ተራራ ሁሉን በጉልበቴ ላንተ ለመዘመር ታድዬ በያዘኑ መንፈስ ደስታን አጠገብከኝ ጌታ ሲገርመኝም ባይን ማበዝ አፌን ደሞ በሳቅ ሞላ አምላኬ
ለጌታ ክብር ስጡና ቁጭ በሉ። ባንተ አልኩኝ ኮራ ኮራ ወጣሁ ትልቁን ተራራ ሁሉም በጉልበት ጭዬ ላንተ ለመዘመር ታድዬ በሐዘኑ መንፈስ በርታ ደስታን አጠገብከኝ ጌታ ሲገርመኝ እምባዬን ማበስ አፌን ደግሞ በሳቅ ሞላ አምላኬ ክበርልኝ አምላኬ ክበርልኝ አባቴ ክበርልኝ ሌላ ምን ምላሽ ትናንትና የተወረዳችሁበት ቦታ ላይ እግዚአብሔር ያከብራችኋል። እናገራለሁ እንደ እግዚአብሔር ሰው እናገራለሁ። ትናንትና አትረባም የተባላችሁበት ስፍራ እግዚአብሔር ለብዙ መጽናናትና በረከት ያደርጋችኋል። ሄራጃላ ካፔነ መክራዲያና ማሳ ይህ ሊሆን ተወስኗል። አሜን በልና ውሰደው። ሃሌሉያ። እግዚአብሔር እንደዚህ አለ። ልክ በከናው ሲደረደር ማጉረምረም ተቀይሮ ህዝብ ማመስገን ሲጀምር ምስጋናው ወደ ማደሪያው ሲወጣ የእግዚአብሔር እጅ መጣችና እንደዚህ አለ። ሂዱና በሸለቆ መካከል ትናንትና መልስ ባጣችሁበት ጎዳና ትናንትና ደረቅ በነበረው ጎዳና ሂዱና ጉድጓዱን ቆፍሩ። ምታመልኩት አምላክ እንዲህ ይላል፣ ነፋስ አታዩም፣ ዝናብ አታዩም፣ የቆፈራችሁት ሸለቆ ግን በውሃ ይሞላል። ለሆነ ሰው ልናገር፣ ይሄ የሚመጣው ታምራት አለ ጌታ፣ ይሄ የሚመጣው ውሃ አለ ጌታ ለእናንተ ብቻ የሚሆን አይደለም አለ። እናንተም ከብቶቻችሁም ትጠጣላችሁ። ከእናንተ አልፎ ለሌላ የምትቆርሱት በረከት እጃችሁ ላይ ይገባል። ይህም በእግዚአብሔር ዓይን ቀላል ሃሎ ሃሎ አሁን ምበለው የለኝም እያልክ ሊሆን ይችላል። አንተ ግን ይታየኛል ለሌላ ወደምትቆርሰው በረከት ትገባለህ። እንዴት? ይህም በእግዚአብሔር ዓይን ቀላል ቀላል ነው። ቀላል ነው። ትናንት ደረቅ የነበረው አሁን ፍሬውን ሊሰጥ ነው። እግዚአብሔር እንደዚህ ያለ በጣም በቃ ቆይ እቺን ሰው እግዚአብሔር እሞላዋለሁ አለ። ታዲያ ሙሞላው አለ በለመዳችሁት አይደለም አለ። ሸለቆ የሚሞላው በዝናብ ነው የምታውቁት። ያው ዝናብ አደገኛ ዝናብ ደግሞ ሊመጣ ሲንፋስ አለ ፈምን እና እናንተ አሁን የናንተን ሸለቆ ሙሞላው አለ ከናንተ አልፎ ወደ ሌላ የምታካፍሉት በረከት ውስጥ የምትገቡት አለ በተለመደው ሳይሆን ባልተለመደው ነው። በተጠበቀው ሳይሆን ባልተጠበቀው ነው። አሜን ለሚል አሜን ሆነ አለ። ያው ቀላል የሚያደርገው በጠበቃችሁት ሳይሆን ባልጠበቃችሁት። ያው አንድ ወቅት አንዲት ሴት ታሪኳ የማድቤት ታሪክ ነው። ህይወቷ ማድቤት ነው። ማንም ሰው ወደ ልብ የመጣሽ ሚላት የሚጋገር እንጀራ ሲኖረው ነው። ድግስ ካለው ትዛልሽኝ በሌሊት ወደ ልብ የመጣሽ ይላታል። ይጠሯታል። ወጧንም እንጀራዋንም ትሰራለች። እና እቺን ምስኪን ሴት ግን እግዚአብሔር በባሪያዎቹ ትልልቅ ነገር ይናገራታል። ሩቅ አገር ወስድሻለሁ፣ ለብዙዎች እናት ትሆኛለሽ ይላታል። ዛሬ የሆነ ሰውማ በትንቢት አስፈጻሚ እጅ ልያዝ ነው። ከዛ ትንቢቱና እሱ አይመጣጠኑም። ትንቢቱ ሩቅ ወስድሻለሁ፣ አሁን ከጋገረችው እንጀራ 2 እንጀራ እየተሰጣት ነው የምትበላው እና እግዚአብሔር ለብዙ በረከት አደርግሻለሁ ምትቆርሺ ትሆኛለሽ ይላታል። ትንቢቱና እሱ አይመጣጠኑም። ለሷ መልእክት ሲመጣ ራሱ አገልጋይ የሳተ ነው የሚመስላቸው ብዙዎች። እና አንድ ወቅት አንድ እናት ወደ ልቤ መጣች ነው ያግዥኝ አሏት። እንደ ልማድ ወጥ ልትሰራ
እንጀራ ልትጋግር ልታቀራርብ ምናምን መጣች፣ ሰራራች። ልትሄድ ስትል አስተናጋጅ የለኝም እኮ አግዥኝ አሏት። እና ፕሮግራሙ የምስጋና ፕሮግራም ነው። ሰባኪ ነበር፣ ዘማሪ ነበር። ተዘመረ፣ ተሰበከ። ከዛ የመብላት ሰዓት ደረሰ እና እየጨለፉ ቁጭ በሉ ጌታ ይባርካችሁ ስሙ፣ አንደኞች ናችሁ ስሙ። እየጨለፈች ታወጣለች እና ካሜራማን ይኸው እግዚአብሔር ይባርካቸው፣ ካሜራማን ይዋቸው ፎከስ የሚያደርጉት ወሳኝ ሰው ነው ማለት ስብከት ላይ አሜን የሚለው ነው። ሲሪየስ ፊት አይገባም። ከገባ ራሱ ኤዲቲንግ ላይ ይቆረጣል። ጌታ ይባርከኝ ፈገግ በል እንድትታይ ጄፒኤስ ቲቪ ላይ እንድትታይ። ኤኒዌይስ ፕሮግራሙ ላይ ዋና ክስተቶች ይቀረጻሉ እና ቆንጆ ሴቶችም አሉ። ካሜራማን ያረጋ ረሳህን የሚሉት አሉ። እዚህ ጋር አታነሳም እንደ የሚሉት አሉ። እሷ ደግሞ ላለመቀረጽ ነው። ለምን አለባበሱ አይሆንም እና ካሜራ ውስጥ መግባት አትፈልግም እና ላለመቀረጽ ሽልሽል ትላለች። የሆነ ቦታ ላይ ግን ግዴታ መግባት ነበረባት። ለምን የፕሮግራም ዋና አዘጋጅ እስቲ ለሱም ጨልፊ ሲሉ እና እሳቸው በኤዲቲንግ አይቆረጡ። ማይቆረሷል እና እንዳይቆርጣት ዋናው ፕሮግራም ባለቤት አሉ እንጂ የካሜራማን ትኩረት አይደለችም። ከዛ ፕሮግራሙ አለቀ። ሄደች ለካ የፕሮግራሙ አዘጋጅ ልጅ አሜሪካን ያለው ኤዲት ተደረገ፣ ተላከ። ልጄ መዝሙሩን ስማ፣ ቃሉን ስማ፣ ተባረክ ብሎ ላኩለት። ፕሌይ ያረገ፣ መዝሙር ተዘመረ። ክብር ለአንተ ፕሬስ ጋድ አለ፣ ቃል መጣ፣ አሜን አለ። ከዛ ሊዘጋው ሲል እህታችን ውልብ ትላለች እና ውልብ ስትል የሆነ ውልብታ ልቡ ላይ ተሰማ። ይሄንን የሚያውቀው ውልብ ያለበት ነው እንጂ ሌላ ሰው አይገባው። እና ፖዝ አረገ፣ ፎርዋርድ አረገ፣ ሪዋይንድ አረገ። አሁንም ፕሌይ ይላል። ሲያያት የሆነ ነገር ተሰማው። ተያዘ፣ ልቡ ተያዘ። የተያዘ ነው የሚገባው፣ ተያዘ። በቃ ሲያስብ ቀንም ማታም ተያዘ። ከዛ ስልክ አነሳ፣ ደወለ። እማዬ ወዬ እዛ የላክሽልኝ ሲዲ ውስጥ እንዲህ የምታስተናግድ ልጅ አለች። አዎ ወይ ብታያት ምስኪን እንዲህ። አይ በቃ ልቤ በሷ ተይዟል አለ። መቼም ወላጅ ከክፋት አይደለም ለልጁ የሚመርጠው ነገር። አረ ልጅ አትሆንም እሷ እኮ እንዲህ ነች። በቃ እማዬ ተይዣለሁ አለ። በቃ ከወሰንክ ምን ይደረግ ተባለ። ትፈልግ ተባለ። ተፈልጋ ለመጀመሪያ ጊዜ ደሞ የት ልጋግር ነው ስትል አይደለም ልትጋግሪ ሳይሆን ሊጋገርልሽ ነው ተባለ። እና ሞባይል ቁጥር ወጣላት። መቼም ስልክ ኖሯችሁ ደዋይ ከሌላችሁ በዓለም ላይ ምስኪን እንደናንተ የለም። እኔ አጋጥሞኝ ያውቃል፣ ጌታ ምስክሬ። ስልክ ብርቅ በነበረበት ሰዓት ነው አንድ ሰው ቸርች ውስጥ አምጥቶ የሰጠኝ። ስልኬ 61 ቤት ነውና ከነ 3310 የሚባሉን ታውቁታላችሁ። እሱ አምጥቶ ሰጠኝ እና ካርድ ሞላለው ሳልደውል ሳይደወልልኝ ይዘጋል። ለምን ቸርች ውስጥ ያን የነበሩ አገልጋዮች ሁለት ናቸው አብረን የምናገለግል። አንዱ የለውም አንዱ አለው። በቃ ያለ እድሜ ያለ ጊዜ ነው የተሰጠኝ እና በጌታ ፊት ነው የምነግራችሁ። ከዛ ሰፈር ውስጥ አለው እንድባል ፈለኩ። የሆነ ነገር ሲኖራችሁ አለው መባል ትፈልጉ የለ አለው መባል ፈለኩ። ስልኬ አይጠራም። ታክሲ ውስጥ ልገባ ስል አላርም ላይ ሞላና ይኸው በጌታ ፊት ነው የምላችሁ። አላርም ላይ ሞላለሁ፣ እከታለሁ። ከዛ ድምጿ ራሱ አያምርም። ዜት ነው አውጥቼ እንደዚህ አለኝ ብዬ ነበር ማስገባው። በእድሜም አልበሰልኩም፣ ልጅ ነበርኩ። እንደገና ይውልኝ ስልኳ እጇ ላይ ሲገባ ማን ይደውልልኛል ብላ ለምን ማንም ሰው የሚያስታውሳት ለእንትን ነው ለድግስ ነው። ለመጀመሪያ ጊዜ ስልክ ወጣላት። ስልኳን ያዘች፣ ጠራ። አነሳሱን አታውቅም ነበር። እንዲህ ስትል እንደዚህ አይደለም እንዲህ ነው አሏት። እንዲህ ስትገለብጥ አይደለም ብሎ አስተካከሉላት። ለመጀመሪያ ጊዜ ስሟ በቁልምጫ ተጠራ።
በፊቴ ሞገስ አግኝተሻል አላት። እኔ ማንኛች እና ወገብ ቁጥርሽ ስንት ነው ተባለች። አታቆም የተወሰነ ልብሷ በሙሉ እስቲ ወገቤን ይውልኝ አለች። ባጁ ተፈለገ። ጫማ ቁጥሩም አታቆም የተወሰነ አንዳንዱ ቁጥሩ እስኪያልቅ አልጎ ነው የሚሰጣት እና እንደዚህ አለች። ቲጂ እሷ የምታውቀው የጭልፋ የድስት የእንጀራ ቁጥር ነበረ። አቆጣጠሯ የሚቀይር ተአምራት ድንገት ያዛት። አላቅም አሁን ይሄ ካሜራ ለማን ትንቢት አስፈጻሚ እንደሆነ አላቅም። ጌታ ምስክር ይሄ ካሜራ ለማን ትንቢት እንደሚያስፈጽም አላቅም። ያላሰባችሁት ያልጠበቃችሁት እግዚአብሔር ላወራላችሁ ቃል ግን አስፈጻሚ ሆኖ ይመጣል። ስሙኝ መጀን እጅት ቆይ እዚህ ካሜራ ልግባ በጥናት ማለት ነው። የማማ ልጅ አሜሪካ አይደል ያለው ግብት ብዬ በዚህ ካሜራ ልብ ውስጥ ግብት ልበል አላለችም። መንገዷን እያረገች ስሯ ነው። ወጥ መጨለፍ ስሯ ነው። እንጀራ ማቅረብ ስሯ ነው። ስሯን እያደረገች ድንገት ትንቢት አስፈጻሚ ካሜራ ያዛት። የሆነ ሰው ዛሬ ይያዛል። ይሄን ለምን እንደምላችሁ ታውቃላችሁ? እግዚአብሔር ሸለቆን ሙሞለው አለ። በጠበቃችሁት አይደለም፣ ሰው በሚያውቀው አይደለም፣ ምድር በሚያውቀው አይደለም፣ እስከ ዛሬ በተለመደው አይደለም፣ በንፋስም በዝናብም አይደለም። ካልጠበቃችሁት አቅጣጫ ሸለቋችሁን እሞላለሁ አለ። ዛሬ ለሆነ ሰው ትንቢት ቃል አለኝ። ካልተጠበቀ አቅጣጫ እግዚአብሔር ነገራችሁን ቀላል ያደርገዋል። ሃሎ ካልታሰበ አቅጣጫ ነገራችሁ ቀላል ይሆናል። ከዛም እንደሚል ታውቃላችሁ? በነጋታውም ይላል አመሻሹ ላይ ይላል ከኤዶምያስ መንገድ ከኤዶምያስ በረሃምን አይጠብቁም። ሸለቆን ቆፍሯል። እግዚአብሔር ጠብቁ ብሏል። እሞላለሁ ብሏል። እና ከላይ ሲጠብቁ የለም ማለት ከላይ አይደለም ማለት ያንተ ይለያል አለ። ይሄኛውን ምሰራው በተለየ ነው አለ። ለማን ነው ሞሮ? ለሆነ ሰው እኮ እያወራው ነው። በተለየ በጓደኞቼ በተባረኩበት መንገድ አይደለም። እነንተና ፈቀቅ ባሉበት መንገድ አይደለም። የእነንተና ታሪክ በተቀየረበት አይደለም። በተለየ መንገድ እግዚአብሔር ነገርህን ቀላል ያደርገዋል። በተለየ መንገድ በለው አንዴ ድገሙና አንዴ በተለየ መንገድ በለው አንዴ በተለየ ባልጠበቁበት መንገድ ባልተጠበቀ ሰዓት አመሻሹ ላይ ከኤዶምያስ በረሃ ወደ ተቆፈረው ሸለቆ መፍሰስ ጀመረ። ነገራችሁን እግዚአብሔር ቀላል የሚያደርገው ካልተጠበቀ አቅጣጫ ባልተጠበቀ መንገድ ቀሎ ታገኙታላችሁ። ይህም በእግዚአብሔር ዓይን ምኑ አዲሱም ያረጀው ቆመን እንጸልያለን። ስንቶቻችሁ ቀላል እንደሚሆን አመናችሁ? እንጸልይ። አይኖቻችሁን ጨፍናችሁ ክብር ለኢየሱስ ይሁን። ማርታ ሻላባ ካርዳላ ባራላባዲያስ ዛሬ መፈታት ስለሆነ አርነት ስለሆነ ነገር ሁሉ ቀላል ስለሆነ የከበዳቸው ቀሏቸው ስለሚወጡ አሜን በሉ። ለእናንተ እኮ ነው የምጸልየው። ኦራ ጄቤላ ካራቲጋ ማጋሳቲያ የሚቀጥለው ሳምንት የእናንተ የታምራት ሳምንታችሁ። ሃሎ እግዚአብሔር ምስክሬ ነው። የሚቀጥለው ሳምንት ለብዙዎቻችሁ የታምራት ስልኮቻችሁን አውጡና ያዙ። ጃለ ቤላ ካራባካዲያና ማሳቲያ ኤሌቤኬቼነ መክራዲያና ማሳትሮለ በኮሪያሳ እነዚህ ስልኮች የሚቀጥለው ሳምንት የምስራችን ያስተናግዳል። አሜን በሉኝ።
ተደውሎ ተጠርታችሁ ስራ የምትገቡ ሰዎች አላችሁ። የስራ ደጅ የሚከፈትላችሁ ሰዎች አላችሁ። ኢጄኔ ከፔኒ ማክራሳ ዲና ማካዲያ ራባሳ እስቲ እንትኑን የአንሰር ምልክቱ የለም አረንጓዴው አንድ ሁለቴ ነካ ነካ አድርጉት። የአንሰሪንጉን ማለት ነው መልስ መስጫውን አረንጓዴውን ነገር ነካ ነካ አድርጉና ሄሎ እንደሚል እስቲ ጆሮአችሁ ላይ አድርጉት አንዴ። ሃሎ ሄሎ በሉ ሄሎ በሉ። ሌሎቻችሁ ተውት አማኞች አንዴ ሄሎ በሉ ሄሎ ሄሎ። አሁን የምታስተናግዱት ድምጽ የምስራች ነው። የድል ድምጽ ታስተናግዳላችሁ። የምስራች ድምጽ ታስተናግዳላችሁ። ኢየሱስ ያድናል። እልልታ ጭብጨባ ለሰራዊት ጌታ ለእግዚአብሔር።